እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጀታችሁ ጤና መታወኩን እንዴት ማወቅ እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንጀታችን ስለ ምግብ መፈጨት ብቻ አይደለም አገልግሎቱ ጉልበትን ወይም ደግሞ ኃይላችንን፣ በሽታ የመከላከል አቅማችንን፣ ስሜታችንን፣ ቆዳን፣ ክብደትን፣ ሆርሞኖችን እናም የአንጎል ጤናንም ጭምር ይነካል ማለት ነው። ጤናማ ካልሆነ ሰውነታችን በየቀኑ ምልክቶችን ይልካል። እነዚህን ምልክቶች ታዲያ ማወቅ ያስፈልጋል። የአንጀታችን ጤና መታወኩን እንዴት ማወቅ እንደሚቻል ሰውነታችን የሚሰጠንን ግልጽ የሆኑ ምልክቶችን በዝርዝር እነግራችኋለሁኝ። አንደኛ፣ ተደጋጋሚ የሆነ የሆድ መነፋት ነው። ከትንሽ ምግብ በኋላ ቢሆን ምግብ ከተመገብን በኋላ ሆዳችን ያበጠ ወይም የተነፋ፣ የተወጠረ ወይም የማይመች ሆኖ ይታያል ወይም ደግሞ ይሰማል። ጤናማ ምግብ ተመግበንም ቢሆንም እንኳን ይህ ምን ማለት መሰላችሁ? ደካማ የሆነ የምግብ መፈጨት፣ ዝቅተኛ የጨጓራ አሲድ መኖር፣ የአንጀት ባክቴሪያ አለመመጣጠን፣ በጣም ብዙ መጥፎ ረቂቅ ተዋሲያን መኖርን እናም ምግብ ከመፈጨት ይልቅ መቡካቱን ወይም ደግሞ ፈርመንትድ መሆኑን ይጠቁማል ማለት ነው። ከምግብ በኋላ ሆዳችሁ ከልክ በላይ ከተነፋ የምግብ መፈጨት ሂደት በትክክል እየሰራ እንዳልሆነ አመላካች ነው። ሁለተኛ፣ የሆድ ድርቀት፣ ተቅማጥ ወይም ደግሞ መደበኛ ያልሆነ የሆድ ዕቃ እንቅስቃሴ ነው። በቀን ከአንድ እስከ 3 ጊዜ በምቾትናም ያለምንም ጭንቀት መጸዳዳት አለባችሁ። ጤናማ ያልሆኑ ምልክቶች ደግሞ የሆድ ድርቀት፣ ደረቅ ሰገራና ቀናትን ለሰገራ ለማድረግ ማለፍ፣ ተቅማጥ ወይም ደግሞ ተደጋጋሚ የሆነ የፈሳሽ ሰገራ እናም በሁለቱም መካከል መለዋወጥ ካለ ይህ ምን ማለት ነው? ደካማ የሆነ የአንጀት ጡንቻዎችን፣ ደካማ የፋይበር መፈጨት፣ የውሃ እጥረት መኖሩን እናም የአንጀት ሽፋን መቆጣት ወይም ደግሞ ኢንፍሌምድ መሆኑን አመላካች ነው። የመጸዳዳት ልምዳችሁ ብዙ ጊዜ የሚቀያየር ከሆነ አንጀታችሁ በውጥረት ውስጥ መሆኑን አመላካች ነው። ሶስተኛ፣ የማያቋርጥ ጋዝ ወይም ደግሞ መጥፎ ሽታ ያለው ፈስ ነው። ይህ ምን ማለት መሰላችሁ? ምግብ ከመፈጨት ይልቅ እየበሰበሰ እንደሆነ አመላካች ነው። ከመጠን በላይ መጥፎ ባክቴሪያ ወይም ደግሞ ይስት እንደ ካንዲዳ ያሉ ደካማ የኢንዛይም ምርትንም ይጠቁማል። አልፎ አልፎ የሚፈጠር ጋዝ የተለመደ ነው። በየቀኑ ከሆነ ጠንካራ እናም አሳፋሪ የሆነ ጋዝ ግን የተለመደ አይደለም። አራተኛ፣ ያልተፈጨ ምግብ በሰገራ ውስጥ መኖር ነው። ልታስተውሉት የምትችሉትም ዘሮች ወይም ደግሞ ሲድስ የምንላቸውን እንደ ተልባንም ጨምሮ ማለት ነው፣ አትክልቶች ወይም ደግሞ የምግብ ቅንጣቶች በግልጽ ይታያሉ በሰገራ ውስጥ። ይህ ምን ማለት ነው? ዝቅተኛ የሆነ የጨጓራ አሲድ መኖሩን፣ ደካማ የምግብ መፈጨት ኢንዛይሞችንና ደካማ የመምጠጥ አቅም መኖሩን ይጠቁማል። ምንም እንኳን ጤናማ ምግብ ብትመገቡም ሰውነታችሁ ንጥረ ነገሩን በፍጹም አያገኝም። አምስተኛ፣ ተደጋጋሚ የልብ ወይም ደግሞ የደረት ማቃጠል ወይም የቃር ስሜት ነው፣ አሲድ ሪፍለክስ የምንለው። ይህ የተለመደ የተሳሳተ እምነት በብዙዎች ውስጥ አሲድ ሪፍለክስ ወይም ደግሞ የደረት ማቃጠል ወይም የቃር ስሜት ሲከሰት በጣም ብዙ የጨጓራ አሲድ ነው ብሎ ብዙ ሰው ያምናል። እውነታው ግን ብዙ ጊዜ በጣም አነስተኛ የጨጓራ አሲድ መኖሩንም ይጠቁማል። ምን ማለት ነው? ምግብ በጨጓራ ውስጥ ረጅም ጊዜ ይቆያል። መቡካት ወይም ደግሞ
ፈርመንቴሽን ጫናም ይፈጠራልና አሲድ ወደ ላይ ይረጫል ማለት ነው። የፕሮቲን ምግቦችን ከተመገባችሁ በኋላ ቃር የሚባባስ ከሆነ የምግብ መፈጨታችሁ ደካማ እንደሆነ አመላካች ነው። ስድስተኛ ዝቅተኛ የሆነ ጉልበትናም የማያቋርጥ ድካም ነው። አንጀታችን ጉልበት የሚሰጡ ንጥረ ነገሮችን ብረት፣ ቢቫይታሚኖችና ማግኒዥየምን ይመጣል። ጤናማ ያልሆነ አንጀት ደግሞ የሚያስከትለው ደካማ የሆነ የንጥረ ነገር መሳብን፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን እናም ከተኛችሁ በኋላም እንኳን ድካም መሰማት ይኖራል። ሰባተኛ ተደጋጋሚ ህመም ወይም ደግሞ ደካማ በሽታ የመከላከል አቅም ነው። ወደ 70% የሚጠጋው የሰውነታችን በሽታ የመከላከል ስርዓት የሚገኘው በአንጀታችን ውስጥ ነው። ጤናማ ያልሆነ የአንጀት ምልክቶች ደግሞ ተደጋጋሚ የሆነ ጉንፋንን ያስከትላል። ከህመም ቀስ ብለንም እናገግማለን። ፈጣን የሆነ ማገገም አይኖርም። እናም ኢንፌክሽኖችም በቀላሉ ይመጣሉ። መጥፎ ባክቴሪያዎች የበሽታ መከላከያን ያዳክሙታል። ስምንተኛ ቀደም ብለው ያልነበረባችሁ የምግብ አለመስማማት ወይም ደግሞ ሴንሲቲቭ ምልክቶቹም ቀደም ሲል ይስማሟችሁ የነበሩ ምግቦችን ከተመገባችሁ በኋላ በድንገት ጥሩ ስሜት አይሰማችሁም። ምክንያቶቹም የሆድ መነፋት፣ ራስ ምታት፣ የቆዳ ምላሾች ወይም ደግሞ ሽፍታ፣ የአእምሮ መደብዘዝም ይከሰታል ማለት ነው። ምክንያቱም ለምን መሰላችሁ? የተቦረቦረ አንጀት ወይም ደግሞ የአንጀት ሽፋን መጎዳትን ይጠቁማል። ብግነት ወይም ደግሞ ኢንፍላሜሽን መኖሩን እናም የበሽታ መከላከል ስርዓት ከልክ ያለፈ ምላሽ እየሰጠ እንደሆነ ጠቋሚ ነው። ዘጠነኛ የቆዳ ችግሮች ናቸው። እንደ ብጉር፣ ኤግዜማ፣ ሽፍታና የቆዳ መደብዘዝ። የአንጀት ጤና እናም የቆዳ ግንኙነት እውነተኛ ነው። ጤናማ ያልሆነ አንጀት እንደ ብጉር፣ ከዓይን ስር መጨለም፣ የሚያሳክክ ወይም ደረቅ ቆዳ እና ያለ ዕድሜ ማርጀትን ያስከትላል። በሰገራ መውጣት የነበረባቸው መርዛማ ነገሮች በቆዳ በኩል ይወጣሉ። አስረኛ የስሜት መቃወስ ነው። ጭንቀት፣ ዝቅተኛ የሆነ ስሜትና የአእምሮ መደብዘዝ። ከ90% በላይ የሚሆነው ሴሮቶኒን ወይም ደግሞ ጥሩ ስሜትን የሚሰጡ ሆርሞን የሚመረተው በአንጀት ውስጥ ነው። ጤናማ ያልሆነ አንጀት እንደ ጭንቀት፣ ድብርት፣ ደካማ የሆነ ትኩረትና የማስታወስ ችግርን ያስከትላል። የምግብ መፈጨታችሁ ሲሻሻል ስሜታችሁ አብሮ የሚሻሻል ከሆነ አንጀታችሁ እጁ አለበት ማለት ነው። 11ኛ ለስኳርናም ለመጥፎ ምግቦች ጀንክ ፉድ ለምንላቸው ከፍተኛ የሆነ ፍላጎት መኖርን ታሳያላችሁ። መጥፎ የአንጀት ባክቴሪያዎች የሚኖሩበትን ምግብ እንደ ስኳርና የተቀነባበሩ ካርቦሃይድሬትሶችን ይጠይቃሉ። ምልክቶቹም የስኳር ሱሰኝነት፣ የምሽት የምግብ ፍላጎት መጨመርና የምግብ ፍላጎትን የመቆጣጠር ችግር ይከሰታል። ይህ ደካማነት አይደለም፣ ባዮሎጂ ወይም ደግሞ ተፈጥሮ ነው። 12ኛ የማይጠፋ ወይም መጥፎ የሆነ የአፍ ጠረን ነው። የአፍ ጠረን ሁልጊዜ የጥርስ ችግር ብቻ አይደለም፣ ከአንጀት ጋር የተያያዙ ምክንያቶችም ነው። ደካማ የሆነ የምግብ መፈጨት፣ የባክቴሪያ ከልክ በላይ መራባት፣ የመርዛማ ነገሮች መከማቸትን ይጠቁማል። ታዲያ ጥርስ መቦረሽ ለአፍ ጠረን የማይረዳ ከሆነ በጥልቀት ተመልከቱት፣ ከአንጀት የሚመጣ ችግርም ይሆናል። 13ኛ ያልታወቀ የክብደት መጨመር ወይም ደግሞ መቀነስ ነው። ጤናማ ያልሆነ አንጀት የሜታቦሊዝም ምግብን ወደ ጉልበት የመቀየር ሂደት መቀነስ፣ የስብ ክምችትን መጨመር፣ የንጥረ ነገር መሳብን ማገድን ያስከትላል። በውጤቱም ያንኑ ተመሳሳይ ምግብ ትመገባላችሁ፣ ነገር ግን ሰውነታችሁ የተለየ ምላሽን ይሰጣል። 14ኛ ተደጋጋሚ ማቅለሽለሽ ወይም ከምግብ በኋላ የመክበድ ስሜት ነው። ምን ማለት መሰላችሁ? ደካማ የሆነ የጨጓራ አሲድ፣ ዝቅተኛ የምግብ መፈጨት ፍጥነትና ከአቅም በላይ የተጫነ አንጀትን ይጠቁማል።
ጤናማ የምግብ መፈጨት ስሜቱ ቀላል እንጂ ከባድ አይደለም። 15ኛ ስር የሰደደ ብግነት ወይም የሰውነት ህመም ነው። የአንጀት ብግነት ይስፋፋል፣ በአንዳንድ ሁኔታዎችም ሊታይ ይችላል። የመገጣጠሚያ ህመም፣ የጡንቻ ህመም፣ ራስ ምታት፣ የሰውነት በሽታ የመከላከል ስርዓት ራሱን የሚያጠቃበት ወይም ደግሞ አውቶ ኢሚዩን ሁኔታዎች መባባስ ይታያል። ታዲያ ከነዚህ ምልክቶች መካከል ሶስት ወይም ደግሞ ከዚያ በላይ በመደበኛነት ካለባችሁ አንጀታችሁ ሳይታወክ አይቀርም። ጤናማ ያልሆነ አንጀት መጀመሪያ ላይ ጮክ ብሎ በአንዴ ነገሮችን ቶሎ አያበላሽም። በየቀኑ በሚታዩ ትናንሽ አለመመቸቶች በሹክሹክታ ይናገራል። ስለሚጮህ እናም በሽታ እስከሚሆን ድረስ አትጠብቁት። ምልክቶችን በመመልከት ሰውነታችሁን በማዳመጥ የአንጀት ጤናችሁን ማስተካከል ወይም ደግሞ ቶሎ ብላችሁ ሕክምና ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ እጅግ በጣም በርካታ የሆኑ ምልክቶች የአንጀታችሁ ጤና መታወኩን ወይም ደግሞ ጤናማ እንዳልሆነ የሚጠቁሙ ምልክቶች ናቸው ማለት ነው። ስለዚህ በፍጹም ችላ ልትሏቸው አይገባም። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ ደግሞ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።